ምን ማለት እንዳለብኝ አላውቅም። ኤልሳ ላይ የተፈጠሩት ነገሮች ኤልሳ ላይ የሆኑት ነገሮች በጠቅላላ አእምሮን የሚያቃውሱ ናቸው። ያማ ላይ ወደፊት እውነታው ላይ ሙሉ በሙሉ እውነታ ላይ ደርሰን አቶ ኤፍሬምን በእጃችን የማስገባትና ልጇን የማስመለስ ስራችን መስራታችን የማይቀር ነው። ለስራ ነው ማለት ነው። ውድ ቤተሰቦች እንግዲህ ኤልሳን በተደጋጋሚ ጊዜ ሲደፍራት የነበረው ልጅ ኤልሳ ላይ ሲጫወት የነበረው ልጅ የአቶ ኤፍሬም ቅጥረኛ ጠባቂ እንግዲህ ዛሬ በእጃችን ስር ይገባል። ለስለስ ብዬ በተረጋጋ መንፈስ ነው የማናገራቸው። በጣም በአስገራሚ ሁኔታ ሰፈሩ ላይ እዚህ አካባቢ ስለሱ ስጠይቅ ባለትዳር እንደሆነም ጭምርና ከሚስቱ ጋር እንደሚኖርም ጭምር የተነገረኝ ትዳር ያለው ሰው ነው። እንግዲህ ኤልሳ ላይ ሲጫወትባት ኤልሳን በተደጋጋሚ ጊዜ ሲደፍራት ምን አይነት ሴተኛ ብትሆን ነው ሚስት ያለህ እዚህ ይችን ሴት የምትጫወትባት ነበር? እንደዚህ የምታምነህ የምትወደህ በጣም የምታፈቅረህ ሚስት እያለችህ ምንም ነገር አይደብቀኝም ብላ የምታምነህ ሚስት እያለችህ ሌላ ሴት ላይ እንደዚህ መጫወት አቅም የሌላትን ሴት በድጋሚ በተደጋጋሚ እንደዚህ በቪዲዮ እየተቀረጹ እስከ መድፈር ድረስ ነገር ከጠጣችሁ ደግሞ ከበላች በኋላ ይሄ ነገር ይነሳበታል እና ብዙ ጊዜ ከእጄ ላይ አስጥያታለሁ ተያያልኩ ማለት ነው። ምክንያቱም እኔ እሱ ቅምጥ ነው የምትመስለኝ። ከዛ ግን ያው ጊዜው ደረሰና ያው ያንን መድኃኒት እኔም በምግብ ወይ ደግሞ በሆነ መልክ ሰጡኝ ማለት ነው። እና በቃ ከሆነ ሰዓት በኋላ እኔም ልክ እንደሷ በቃ መሲ ፍላጎት ይነሳሳል ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዋላችሁበት ሰላማችሁ ይብዛልን። አገራችን አላህ ሰላም ያርገን። የረመዳን ስራ እንዴት ይዛችኋል? አላህ ያግዛችሁ። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። ትላንት እንዳያችሁት ኤልሳን በተደጋጋሚ የደፈራት የሚያሰቃያት ሰውዬው የት እንዳለ ምን እንደሚያደርጋት ለምን እንደዛ እንደተጫወተባት እኔ እናገራለሁ ብላ አንድ ሴት ልጅ ተገኝታ ነበር። እሷም የኤልሳን የምትካድማት የኤልሳን የምትንከባከባት ለኤልሳን እንድስት ምንም ነገር እንዳታቅ መድኃኒት የምትሰጣት አቶ ኤፍሬም የቀጠራት ልጅ ነበረች። እሷም ደግሞ እኔ ሰውዬውን እጠቁማለሁ እሱም የአቶ ኤፍሬም ተላላኪ ነው ብላ ነው የተናገረችው የነበረው። ስለዚህ ባለችው መሰረት ሉል ዛሬ ቀጥታ ወደዛ ሂደዋል። ሉል እንደምታውቁት በኤልሳ ጉዳይ ላይ በጣም የለፋ ነው፣ በጣም የደከመ ነው፣ በጣም የሰራ ነው። ያ ምንድን ነው? ከልቡ ስለሚያፈቅራት ከልቡ ስለሚወዳት ነው። ፍቅሩ ስላልወጣለት በዚህ ልክ ይደክምላታል። በእርግጥ ሉል ለማንኛውም ሰው የሚለፋ የሚደክም ጀግና የኢትዮጵያ ሕዝብ ጀግና የኢትዮጵያ ሕዝብ የቆመ ጀግና ነው። እናቱ ወልዳዋለች። እነሆ በተባለው መሰረት ቀጥታ ወደዛ ሂዶ ነበረ። ልጅቷን ቤቱ አመራችሁ። ምክንያቱም ቤቱ ታውቀው ነበረ። በቀጥታ ሉልም እዛ ስለሚስቱ ስለሱ በትዳራቸው ጉዳይ ላይ ምናምን ለማውራት ነው ወደዛ የገባው የነበረው። በመጨረሻ እያንዳንዱ ነገር ልጁም ጠየቀው፣ በምን ሁኔታ ከአቶ ኤፍሬም ጋር እንደሚገናኙ አቶ ኤፍሬም ድርጅት እንደሚሰራ ከዛ በኋላ ኤልሳን በተደጋጋሚ እንደሚደፍራት ቪዲዮም ጭምር እንዳለ ማስረጃ ጭምር እንዳለ የተናገረው ነበረው። እሱ ምንም ነገር አላቅም፣ አቶ ኤፍሬም አላቅም፣ የአቶ ኤፍሬም ድርጅት አልሰራም፣ የራሴ ስራ ነው የምሰራው፣ ምንም አውቀው ነገር የለም ተባለ ብሎ ነው የተናገረው ነው። በዛ ላይ ደግሞ ባለትዳር ነው፣ የተከበረ ባለትዳር ነው። ሚስቱ በጣም የምታምነው በጣም የምትወደው። በእርግጥ አንዳንዴ የአንድ ሰው ማንነት ሳንሰማ መፍረድ ከባድ ነው። ብቻ ለኔ ስሙኝ፣ ለአንድ ወገን ሰምታችሁ በአንድ ወገን መፍረድ ከባድ ነው። ምን ጊዜም ቢሆን አንድ ነገር ሲሰሙ ጊዜ በሁለቱ ወገን ሰምታችሁ መፍረድን የመሰለ ነገር የለም። በነገራችን ላይ ለድምጼ በጣም ይቀጣ ጉንፋን ስለያዘኝ ነው። ስለዚህ በሁለቱም ሳይድ ሰምታችሁ ሁለቱም ሰው እኩል አስቀምጣችሁ ሰምታችሁ እኩል መፍረድን የመሰለ ነገር የለም። ለአንድ ሰው ብቻ ዳልቶ ለአንድ ሰው ደግሞ ገደል መሆን አግባብ አይደለም። በተባለው መሰረትም ሉልን በጣም ተናዶ ነበር። ምክንያቱም ሰውየው ነው ያናደደው። እኔ ምንም አውቀው ነገር የለም፣ እንደዚህ ያደረኳትን ነገር የለም፣ ማናት ኤልሳ ከየት መጣች ምንድናት፣ ብዙ ተቀባጥሯል። ያ ነገር ደግሞ ሉል በጣም ነው ያበሳጨው። እንደምታውቁት ሉል ሰብር የሚባል ነገር ትግስት የሚባል ነገር የለው፣ ወዳው ነው የሚናደው። በመጨረሻ ግን ያንዳንዱ ነገር አስረድተዋል ልጁ። ቪዲዮን እንዴት አገኘ ምናምን ጠይቆት ነበር። ሉልም ደግሞ እኔ በብሬ ነው የገዛኋቸው፣ ስለዚህ በኤልሳ ጉዳይ ላይ እንዴት ለእንደዚህ ልትጨፍርባት እንዴት ልትጫወትባት ቻለክ? ትዳር ያለ ሚስት ያለ እህት ያለ ቤተሰብ ያለ በዚህ ሁኔታ በእንደዚህ በጣም አሰቃቂ በሆነ ነገር በጣም በሚያስጠላ ነገር ሰው ሆነ በሰው ላይ በሴት ላይ በዚህ ልክ እንዴት ልትጫወት ቻልክ ብሎ ነው ሉል በጣም ነው የተናደደው የነበረው።
ስለዚህ ልጁም እያንዳንዱ ነገር ተናግረዋል። እኔ እዛ ቤት የተቀጠርኩት አቶ ኤፍሬምን የቀጠረኝ እሱም ኤልሳን እንከባከባት ማለት ኤልሳን ያለችበት ሁኔታ ለማየት ምናምን። ምክንያቱም ኤልሳ የአቶ ኤፍሬም ቅምጥ መሆኗ ነው ማውቀዋል። በዛ ሰዓት ነው ወደ እነሱ የሚሄደው እንጂ እኔ ምንም አይነት ከኤልሳ የሚያገናኝ ነገር የለም። አዎ ትዳር አለኝ፣ ባለ ትዳር ነኝ። ከኤልሳም ተገድጄ አስገደውኝ ነው ያደረኩት ነው እንጂ እኔ ወድጄ ፈቅጄ አስገድጃት አይደለም። ምክንያቱም ለሚስቴ ታማኝ ነኝ። ሚስቴ በታማኝነት ነው የምጠብቀኝ፣ ታማኝነቴ ነው የምታውቀው እንጂ እንደዚህ አይነት ነገር እንደምሰራ ታቅም። ያው ሰውነቴ በሆኑ ቆሳስሎ ደብድበውኝ፣ ጎዳና ላይ አውጥተው ጥለውኝ፣ አስባልዳር ጥለውኝ 3 ሳምንት በሙሉ ጨለማ ቤት አስረው ደብድበው ብዙ ስቃይ ያሳይተውኝ ነው መንገድ ላይ የጣሉኝ። ያ ምንድን ነው እንደዚህ ነገር ለምን እደረጋለሁ? ስራዬ በሰራሁበት በአግባብ በታማኝነት በሰራሁበት ለምን እንደዚህ ነገር ልደረግ ቻልኩኝ ብዬ በተናገርኩት ነው ይሄን ያህል በደር የደረሰብኝ። ሚስቴም እንዴት ሆንክ፣ በምን ሁኔታ ነው እንደዚህ ልትሆን ቻልክ ስባል ስትለኝ አይ መንገድ ላይ ሽፍጦች ነው እንደዚህ ያደረጉኝ ምናምን ብዬ ነው የተናገርኳት። ስለዚህ በምን ሁኔታ ትዳሬ ሊበጥበጥ አልፈልግም፣ እንደዚህ ማድረግም አልፈልግም። በነገራችን ላይ ውድ ቤተሰቦቼ ኤልሳ ልጅ አላት። ኤልሳ ከአቶ ኤፍሬም ነው ያረገዘችው። የአቶ ኤፍሬም ልጅ ነው የተባለ ውሸት መሆኑ ተረጋግጧል። አቶ ኤፍሬም ከኤልሳ ጋር ምንም አይነት ግንኙነት እንደሌላት በዛ ሰዓት ድል ያለ ሽማግሌ ተልኮ በሬ ታርዶ ሰው ተጠርቶ ተደግሶ በስነ ስርዓት ነው የተቀበላት ብሎ በዛ ሰዓት ብዙ ልጆች ሰዎችን ወደ ልዑል መጥተው ተናግሮ ነበር። እሷም እንዳያችው በኮንፊደንስ ነው ከአባቷም ሆነ ለልዑልም እኔ በጣም ነው የምወደው፣ በጣም ማፈቅረው፣ እሱም ይወደኛል፣ እሱም ያፈቅረኛል። ስለዚህ በህይወቴ አትምጡብኝ ነው ያለችው የነበረው። ግን ይሄ በሙሉ ድራማ ነበር። በህይወቷ ላይ ነው የተጫወቱ ተነበረው በቀል ያኔ የአባቷን በቀል አባቷ ላይ የተጫወተበት አንሶ ገና ኤልሳ ላይ ነው የተጫወተበት። በቀል ነው የተበቀላት። እኔ በምን መድኃኒት እንዳደነዝዛት ብቻ አላውቅም። በዛ ሰዓት ሁላችንም ብለን ነበር፣ ሁላችንም ኤልሳ የሆነ ነገር አስነክቷት ነው እንደምንም አድርገህ ጠበል ውሰዳት ተብሎ ነበር። ምክንያቱም ክርስቲያን ስለሆነች ግዴታ ጠበል መሄድ ያለባት። ሰው በሃይማኖቱ ነው መዳን ያለበት። ለምን አቶ ኤፍሬም አባቷም እናቷም ቤተሰቦቿ በሙሉ አጎቶቿ ድረስ ሳይደርስ የአባቷ ወንድሞች ድረስ ሳይቀር ነው አቶ ኤፍሬም ከቦን የያዛቸው ነበረው፣ በጥቅም ነው የያዛቸው ነበረው። እና አባቷ በዛ ልክ ተጫውቶበት፣ እናቷ በዛ ልክ ተጫውቶበት፣ ያ አልበቃ ብሎት ዛሬ ኤልሳ ህይወት ላይ መጥቶ በኤልሳ ህይወት ላይ የተጫወተ ነበር። ግን ኤልሳ ከአቶ ኤፍሬም ጋር ምንም አይነት ግንኙነት እንደሌላት አንድም ቀን ቢሆን ግንኙነት እንዳላደረጉ ዝም ብሎ መጥቶ ያልሆኑ ቃላቶች ተናግረዋት ነው የሚሄደው እንጂ እንደዚህ ነገር ፈጽሞ አላደረግንም ያለችው። እሺ ማን ነው ልጁ ለማን ነው ተብሎ ተጠየቃ። ይሄ በተደጋጋሚ በጣም በአስቀያሚ ነገር የሚደፍራት ልጅ ሰውየው ልጅ ሳይሆን አይቀርም። ምክንያቱም ኤልሳ ከማንኛውም ወንድ ግንኙነት እንደሌላት ነው ሰው የተናገረው። እሺ ልጁ እንዴት ልደፍራ ቻልክ? በምን ሁኔታ? ልጁ ለአንተ ነው ሲባል በምን ሁኔታ ለእኔ ልጅ ሊሆን አይችልም፣ እኔም እንደዚህ ነገር አላደረኩም። እሺ ኤልሳን እንዴት በዚህ ልክ በየቀን ትደፍራታለህ? ለምን ታሰቃያታለህ? ተብሎ ሲጠየቅ ኤልሳ እኔ እሷ ቤት በሚሄድበት ሰዓት እሷ ለማየት ምክንያቱም ለእሷ ነው የተቀጠረው ልጁ እሷ ለማየት በሚሄድበት ሰዓት ግንኙነት ማድረግ ፍላጎቷ በጣም ሀይ የሆነ ምናምን፣ ምክንያቱም በምግብ መድኃኒት ተደርጎ ይሰጣታል። ይሄ ልጅቷም ተናግራለች። በጣም እንቅልፍ የሚያደርጋት ምንም ነገር ብታደርግ እንደማታውቅ የሚያደርግ መድኃኒት ነው የሚሰጣት ነው ያለችው። ስለዚህ ልጁ በዚህ ሁኔታ ሁሌ እንትን ስትሰኝ ጊዜ ብዙ ጊዜ ታይ ረፊ፣ ምክንያቱም አንቺ የአቶ ኤፍሬም ባለቤት ነሽ። እኔ አቶ ኤፍሬም አሰሪ ነው። ከአሰሪ ሚስት ጋር ምንም አይነት ነገር ልነካካ አልፈልግም ብዬ ነው ሁሌ መመልሳ ተነበረው። ከዛ በኋላ ለካ እኔ ወጥመድ ውስጥ ሊከቱኝ ስለፈለጉ እኔ መዛ ሲሄድ ጊዜ በሻይና በምግብ አድርገው ይሰጡኝና ከእሷ ጋር ግንኙነት እንዳደረግ ከእሷ ጋር እንደተኛ አድርገውን እኔ በዛ ሰዓት ራሴ ስትና ከእሷ መራሷ ትስታለች፣ እኔ መራሴ ነስታ ነው ምንም አናቅም። ሁለታችንም ግንኙነት ስናደርግ ጊዜ በቪዲዮ ቀርጸው ያዙኝ። ያ ምንድን ነው ሊከሱኝ፣ ለህግ ሊያቀርቡኝ፣ ያልሆነ ነገር እንደሰራሁኝ አስገድጄ እንደደፈርኳት እንዲያደርጉኝ ነው። አቶ ኤፍሬም የሚጨበት ሰው አይደለም። በጣም ወንጀል የበዛበት ሰው ነው። ሰው ለማጥፋት ወደ ኋላ የማይል ሰው ነው።
የሰው ህይወት ምንም አይነት ማያሳዝነው ነገር እውነት ትላንት ልጅቷም ተናግራ ነበር። እናውቀዋለን። ሴቶችን አሳድጋቸዋለሁ፣ አስተምራቸዋለሁ፣ አኖራቸዋለሁ ጥሩ ደረጃ ላይ ይደርሳሉ ብሎ ነው መጨረሻ ላይ በህይወታቸው የሚጫወቱበት። ትላንት የሆነች ልጅቷም ተናግራ ነበር። ዛሬ ኤልሳን የደፈራት ልጅ የጠቆመች ልጅም ተናግራ ነበር። ወዴት ያምራን ነው ግን? በዚህ ልክ ለምን በሴት ህይወት ላይ ለምን እንደሚጫወቱት? እሺ ይሄ ሰውዬውስ ባለትዳር ነው፣ ለስራ ብሎ ተቀጥሮ ለምን ያልሆነ ነገር እንዲሰራ ለምን ይገደዳል? ወንዱም ተገዶ ሴቱም ተገዳ እንዴት ሀገራችን ሰው እንዴት ሊኖር ይችላል? ለምን ተብሎ በምን ሁኔታ? ኧረ ተው ወገን። እንደ ሰው በሀገሩ እንደ ሰው መኖር አለበት። ሰው በሀገሩ እንደ ሰው መኖር አለበት። ሁሌ ሴት ልጅ እንደተጎዳች፣ ሁሌ ሴት ልጅ እንደተደፈረች፣ ሁሌ ሴት ልጅ ወደ ታች ዝቅዝቅ ያለች መኖር አለባት እንዴ? አቅም ያንሳት ሴት በሀገሯ ላይ መኖር የለባትም? ባለ ሀብት ነኝ፣ ብር አለኝ፣ እንደፈለኩኝ እንቀሳቀሳለሁ ተብሎ በሰው ህይወት ላይ በዚህ ልክ መጫወት አግባብ ነው እንዴ? ሞት እንዳለባችሁ ለምንድነው የምትረሱት? ለምንድነው ሁሌ ብራችሁ የምትመኩት? ብራችሁ እስከ መቼ ነው እናንተ የሚያድነው? መቼም ከፈጣሪ አያድናችሁ አይደል እንዴ? የዛሬ ደስታችሁ ብቻ ለምንድነው የምታዩት? ይኸው ኤልሳ ከምንም ነገር እንዳትሆን፣ ወይ ከቤተሰቦቿ አልሆነች፣ ወይ ከልጇ አልሆነች፣ ወይ ከባሏ አልሆነች፣ ወይ ከሉላ አልሆነች፣ ወይ ከአባቷ አልሆነች፣ ወይ እናቷ አላገኘች፣ እናቷ ይኸው በሞት አጣቻት። ከሁሉም ነገር በቃ ራሷን እንድታጠፋን ያደርገዋት። ምንም አይነት መላ እንደሌላት፣ ምንም አይነት አስተሳሰብ እንዳይኖራት፣ የሆነ በቃ እንጃ ስትረስ ውስጥ እንድትገባ ነው ያደረጋት። ለምን? ምን አደረገች? በኖረችበት አንገቷ ደፍታ ስለኖረች ለአባቷ አልበቃ ተብሎ ገና እሷ ጋር መጥቶ በዚህ ልክን ግፍ መስራት። እኔ የምለው አቶ ኤፍሬም የሚባል ሰውዬው ከሰው አልተፈጠረም ይሆናል? ስራው ይሰራል፣ ውጭ ሀገር ይሄዳል። ስራው ይሰራል፣ ውጭ ሀገር ይሄዳል። እንደ ወንጀለኞች እኛ ሀገር እንደፈለጉ ነው የሚንቀሳቀሱት። ምንም አይነት ወንጀል ይስሩ፣ ምንም ያድርጉ፣ ምንም የሚታወቅባቸው ነገር የለም። ወንጀል ሰርቶ በነፃነት ይኖራሉ። ወንጀል ያልሰሩ ሰዎች ደግሞ ሁሌ አንገታቸው እንደደፉ፣ ስቃይ ውስጥ እንደገቡ የተሰቃቀቁ ይኖራሉ። ለምን ተብሎ? ሁለተኛ ዜጋ እኮ አይደሉም፣ እኩል ኢትዮጵያዊ ናቸው። በስራቸው ሰርተው ከገቡ፣ በህጋዊ መንገድ ስራቸው ሰርተው ከገቡ እነዛን ወንጀል የሚሰሩ ሰዎች እያንዳንዳቸው ተይዘው ከሀገርም እንዳይወጡ ተደርገው ለእስር ቤት ተወርውረው ከፍተኛ ቅጣት ማግኘት አለባቸው። ግን እኛ ገር ላይ ችግሩ ምንድን ነው? ወንጀል የሰራ ሰው የተወሰነ ጊዜ ይታሰርና ወይ በብር ዋስ ወይ በሰው ዋስ ምናምን ተብሎ ይወጣና እንደፈለጉ ይጨፍራሉ። የሆነ ከበድ ያለ ቅጣት ቢኖር ኖሮ ሴት ልጅ በዚህ ልክ አትደፍርም ነበር። አንድ ወንድ ልጅ ሴትን አሳድጋለሁ፣ አስተምራለሁ፣ ጥሩ ቦታ ላይ ይደርሳሉ ብሎ በዚህ ልክን እስከ አቅመ አዳም ድረስ ይደርሱ ድረስ ተንከባክቦ አሳድጓቸው ከዛ በኋላ በየተራቸው መጥፈር፣ ከዛ በኋላ የፈለገው ስራ ማዘዝ ማለት ምን ማለት ነው? ምን አይነት ህሊና ቢኖረው ነው? እሱ ማን ነው እሱ? እንዴ ኬት የመጣ ነው? በዚህ ልክና ይሄ ሰውዬው ተንቀሳቅሶ እንደፈለገ ሰው ሀገር መኖር አለበት እንዴ? ባለበት ሀገር ተይዞ መቀጣት አለበት። ይሄ መንግስትም ባለበት ሀገር ይዞ ወደ ሀገር መወርወር ነው ያለበት። የትም ሀገር መንቀሳቀስ የለበትም። በዚህ ልክ በሴት ህይወት ላይ መጫወት የለበትም። ይህን ያህል ምጮሆን ይህን ያህል መናገረው እኮ ሴት ስለሆንኩኝ እኮ። ሴት ልጅ መቼ ቢሆን መደፈል። ሴት ልጅ ሴት ናት፣ እናት ናት፣ እህት ናት፣ ሚስት ናት፣ ሀገር ናት፣ ሁሉ ነገር ናት። ሴት ልጅ እንደ አበባ መንከባከብ ነው እንጂ በዚህ ልክን መሰቃየት፣ በዚህ ልክን አይምሮ እንዳይኖራት፣ ቅስሟ እንዲሰበር፣ እንዳትኖር፣ ራሷ እንድታጠፋ ማድረግ አግባብ አይደለም። እንደ ልዑል አይነት ሀገራችን ላይ ብዙልን፣ እኔ ብዙልን ነው ሙላችሁ፣ ብዙልን። እንደ አንተ አይነቱን አላህ ያብዛልን። እንደ ኤፍሬም አይነቱ ደግሞ ከኢትዮጵያ ምድር አላህ ያጥፋቸው። በረመዳን ግድ አንዳንዴ የራሴን እቆጣጠርልና የሆነ በጣም ስሜታዊ ሆኜ ስናገር ያልሆኑ ቃላቶችን አናገራለሁ። ለምን ምንም አይነት ክፉ ቃላት ለመናገር አልፈልግም፣ ግን አንዳንድ ነገራቶች ደግሞ ያናዳቸው። በተለይ ሴት ልጅ በዚህ ልክ ስትበደል ደግሞ ያስጠላል፣ በጣም ያናድዳል።
ይሰማቸዋል። ለማንኛው በቅርብ ኤልሳ ልጇም ተገኝቶ ያለውን ነገር ሁሉ ነገር ቦታ ቦታ ተደርጎ አቶ ኤፍሬም ደግሞ በቅርብ ተይዞ ለእጁ እንደሚያገኝ እርግጠኛ ነኝ፣ አልጠራጠርም። በዚህ ሙሉ ተስፋ በልዑል ላይ ሙሉ ተስፋ አለኝ። እንደምንም አድርጎ ይዞ እስር ቤት እንደሚወረውረው አልጠራጠርም። ምኞቴ ነው። ደግሞ በጣም በተስፋ ነው የምጠብቀው። እሱ ዋጋው ማግኘት አለበት። የሰራው ልክ መከፈል አለበት። በሰራው ልክ ማጨድ አለበት። ይሄ በዋስ ይውጣ ምናምን የሚባል ነገር የለም። እንዲህ ስናየው በአደባባይ መቀጣት አለበት እሱ ሰውየው። ለማንኛው ውድ ቤተሰቦቼ የዛሬ ቪዲዮአችን እንደዚህ ነበረ። አዳዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በነገራችን ላይ የኤልሳ ልጅ የአቶ ኤፍሬም ልጅ አይደለም በመባሉ በጣም ደስ ብሎኛል። በጣም ስለዚህ ወዳችኋለሁ። ባይ ባይ። መልካም ቀን